ተራቅ ብለሽ አውሪያት። ወይኔ ወቴ አቤል በጣም ተረጋግቼ እያወራሁት ነው ያለው። ያለኔ ፍቃድ እኔ ላይ ምንም ሊያረጋ አይችልም። ኧረ በእግዚአብሔር ይኸውልህ በጣም ተረጋግቼ ምን እያሰባችሁ ነው እንጂ እሺ ይኸውልሽ አክብረሽኝ እንደመጣሽ ማለት ነው። ስሚ ነዚህ የምሬን ነው ማለት አሁን ይሄ ልጅ ትዳር ውስጥ ነው። ቆይ አዳምጪ። ቀጥል። ይሄ ልጅ ትዳር ውስጥ ነው። ከትዳርም አልፎ ማለት ነው ወደ ልጅ እየሄደ ነው። ነፂ ራስሽን ማለት ነው ማለት ማታገኙን ሰው እያሰብሽ ጊዜሽን ባታቃጥይ ደስ ይለኛል። በእግዚአብሔር ማለት እኔ ሌላ ነገር አስቤ ለሷ ደግፌ ምናምን አይደለም። እዚህ ጋር እውነቱን እያወራው ነው ያለሁት። ማለት አንቺ ላይገባሽ ይችላል ወይ ደግሞ የሆነ ነገር የተደበቅሽ ምናምን ሊመስልሽ ይችላል። ግን ደግሞ ይሄ ልጅ ትዳር ይዞ ህይወቱን እየመራ ነው ነፂ። ግን ደግሞ አንቺ የሆነ ያልገባሽ ነገር እንዳለ ያስታውቃል። ግን ደግሞ እመኝ አምነሽ ተቀበይ። በእግዚአብሔር ይኸውልህ ሲጀመር ከሩታ በፊትም የነበርኩት እኔ ነኝ፣ አሁንም አንቺ ነሽ። ግን ደግሞ ያ ነገር አልፏል፣ አለፈ። ሩታ መጣም ሆነ ከኔ በኋላ ነው የመጣችው። ምናልባት ነበርሽ ከሆነ ነበርሽ እኮ ነበርኩ ብቻ አይደለም ፓስ አይደለም ይኖዛት ነበረ አለፈ፣ በቃ አለቀ። አንቺ ኮራሽ አልፈሻል። ኦሬዲ እኮ አንቺ ነው ስለተሻልኩኝ ይመጣል። ገባሽ? አላስረዳሽ ባለ ትዳር ምንም ነገር እኮ አስረዳሽ። አንቺንም አቆሙ አስረዳሽ እኮ ትላንትና ባለ ትዳር ነኝ ይገባሻል? አንቺ ስለምን አይመለከትሽም? ይገባ ባለ ትዳር ነኝ አይመለከትሽም። አንቺ ነኝ ቆመሽ ልታስጠነቅቅኝ ምን ልታረጋኛችሁ? በደንብ አድርጌ ነው ማስጠነቅቅሽ። በፍላጎቴ ነው ሁሉ ህይወቴ ውስጥ እስከገባሽ ድረስ በደንብ አድርጌ ነው ማስጠነቅቅሽ። ህይወቴ ውስጥ አልገባውም። አይገርምሽም? ገና ከዚህ በላይ ብዙ ነገር ላረግ እችላለሁ። ይሄ እንዳይገርምሽ አንቺ እንድታምኚልኝ ደግሞ ይሄ ተፈራረምኩበትንም የትዳሬንም ላሳይሽ አይገባም። ማን ስለሆንሽ ምን ስለሆንሽ በቃ ኦሬዲ ተጠለሻል። ገባሽ? ተጠለሻል። አታስፈልጊም ብሎ ከህይወቱ አባሮሻል። ስለዚህ ምንም ላረግ አይደለም የመጣሁት ከህይወቴ እንድትወጪ ብቻ ነው። አትጋፊሽ አቦ እንድትወጪ ነው ፈልገው። ከዚህ በላይ አልታገስሽም። አንድ ነገር አደርጋለሁ ብትይ እኮ ስርዓት የላትም። አለቅሽም። እንደዚህ እያወራችሁ እንዴ ነው መስሏት እኮ ህይወት መኖር ከፈለግሽ ከህይወቴ ውጪ። ከተከበርሽ ትከበሪያለሽ። ገባሽ? ክብር አንቺ ክብር ታውቂያለሽ እንዴ? ክብር ነው። አላግም ምንም አታመጪም እንዴ? ክብር ታውቂያለሽ እንዴ? ከባለ ትዳር ወንድ ጋር ካልኖርኩኝ የምትይ እሱን ላንቺ ልንገርሽ እንዴ? እሱን ላንቺ ልንገርሽ እንዴ? እኛ እንዴት ነው የምንማግባባት? እንደዚህ ነው ላንቺ እኔ አፍራለሁ። አታችልም። አቤል ልቀቀኝ። እንደዚህ አንግባባም። እሺ ልቀቂ። እኔ ቆመን እናውራት። ያዘኝ እኮ አንቺ እኔ ስለማቅሽ ነው አንቺ እንደዚህ ይዘሽ አጠገብሽ ነው። በቃ እሺ። ግን ይኸውልህ በጣም እኔ እንዴት አይነት አታፍሪም? አልገባኝም። አታፍሪም? በጣም ያሳፍራል። ባለትዳር ወንድ ነው። እፈሪ። ሴት ልጅ ነሽ፣ እፈሪ። ባለትዳር ወንድ ካልፈለኩኝ ካልመጣ ወደኔ ባለትዳር ነኝ ይዤሽ ልሂድ አይባልም። በጣም እፈሪ። ምክንያቱም አብርሃም ምን ተናደለች? አብርሃምን በኔ ላይ ትላንት እኮ ደገመልሽ። ስለመታሹ መፈራሽ መስሎሽ? እሱ የተፈጠረው ከትላንት ወዲያ ነው። አታመጣብኝም። የምር ልቀቃት አቤል። እሱ የተፈጠረው ቆይ ስሚ፣ ራስሽን ግን እንደዚህ መታሽ። እሱ የተፈጠረው አቤል አንዴ ያስረዳት። እሱ የተፈጠረው ከትላንት ወዲያ ነው። ትላንትና ግን አልፈልግሽም። አይገባሽም? ባለ ትዳር ነኝ አለሽ እኮ ውጪ ከህይወቴ። አለበለዚያ ግን አለቅሽም። ታመጪውን እናያለን። አሳይሻለሁ በደምብ። ችግር የለብኝም። አሳይሻለሁ። ማመጣውን ቆመሽ ጠብቂኝ። አሳይሻለሁ። ማን እንደሆንኩኝ ስላላወቅሽኝ ነው። እሺ ማመን ያለብሽን ነው። አሁን ይሄ ልጅ ባለ ትዳር ዝም ብዬ አይደለም ያወራች ያለችው። ለምንድን ነው መቀበል ያከበረሽ? ስለኔ ሄዳ ተሳምነው አብርሃም ነገረሽ እኮ በአፉ ነገረሽ። አይገባሽም እንዴ አንቺ? በምን አይነት ቋንቋ ላስረዳሽ? አይገባሽም? ሚስቴ ናት ባለ ትዳር ነኝ አለሽ ትላንትና። ምን ነው የምትፈልጊው? ከዚህ በላይ ምን? እሺ ምን ላድርግ? ውጪልኝ ከህይወቴ። አትፈልጊም። ተጥለሻል። አይፈልግሽም። እኔ እናት ቃል የሚረብሽ አይመስሎሽ ነው ወይ? አንዴ ለመጨረሻ እንድታውቂ ያክል ነው። ለመጨረሻ እኔ ከሷ ጋር ላወራማ አቤል በእናትህ በእናትሽ ሂጂ ከዚህ። እሺ ሌላ ነገር እንዲፈጠር በቃ ይበቃታል። አይመለከትሽም። የትም አልሄድም። አትሂጂ። ምንም እንደማታረጊ ግን እነግርሻለሁ። አትሂጂ። ግን ህይወቴ ውስጥ አንዲት ነገር እፈጥራለሁ ብትይ ካሁን በኋላ አልለቅሽም። አይንሽን ነው ማጣው። ሂጂ ቀጥይ። አሁን ከዚህ ክብረ ቢስ ክብር አይዱልሽም። አንቺ ትቆይ፣ ችግር የለውም ትቆይ። ግን በህይወቴ ከምሬ ነው አቤል፣ እንደዛሬ ማንንም ታግሼ አላቅም። እንደዛሬ በህይወቴ ማንንም ታግሼ አላቅም። ችግር ላለመፍጠር በጣም ብዙ ነገር ታግሻታለሁ።
ራሷን እኮ እንዴት ለምን እንደዚህ እንዳደረገች ብቻ እኔ በእግዚአብሔር ምን እየተፈጠረ ነው ግን? ማን ልብ የሰጣት በእግዚአብሔር? አልሄድም አይደል ያለችው? መቀበል የከበዳት እሱም ሂጂ አላት። እኔም ከህይወቴ ውጭ አልኳት። አልሄድም አለች አይደል? አንዲት ነገር ለመፍጠር ትሞክር። የምሬ ነው አለቃትም። እስከዛሬ ማንንም እንደዚህ ሽሩሩ እንዳልኩት ወይም ደግሞ ዝም ምናምን እንዳልኩት አላልፋትም።